ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና አዶናይና ጃኒ አልተጣሉ። ከትላንትና ወዲያ እኔና ሰላም ተገናኝተን ነበርና ሰላም ደስ አላላትም፣ ሰላም ትንሽ ደብሯታል ምናምን የምትሉ ሰዎች ምን ታድርግ? ከዛ በላይ ማለት ይሄው ከንቃተ ህሊና ጋር ፋይት እያደረገ ያለው እንግዲህ ወንድማችን ሮባ በስማ ምን ይዘረኝ ነው? አዶናይ ምን ይዘረኛ ነው? ሰላም ውድ ቻናል ቤተሰቦች እንዴት አላችሁልኝ? በዛሬው ቪዲዮ ከምናያቸው መካከል አዶናይና ጃኒ ታርቀዋል። አርቲስት ሱራፌል ተናግሯል። አርቲስት ሱራፌል እንግዲህ እንደምናውቀው አዶናይ ከካምፓኒዎች ጋር ኮላብ በማድረግ የመኪና ስጦታ የተደረገለት ግለሰብ ነው። አዶናይ ዘረኛ ያስባለው ድርጊት ምንድን ነው? በእርግጥ ዘረኛ ያሰኘዋል ወይ? ይህንን ቪዲዮ እንመለከታለን። ሀሳቤን ማጋራችኋለሁ። ከሰሞኑ ጃኒና ሰላም ተስፋዬ የጋራ የሆነ ቆይታ ነበራቸው። ሰላም ተስፋዬ በቆይታዋ ደስተኛ አልነበረችም ወይ? ይህንንም ቪዲዮ ለእናንተ የማስደምጣችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን። ጃኒና አዶናይ ታርቀዋል። ብዙዎቻችሁ ሰሞኑን አላስተዋላችሁትም እንጂ ጃኒ ከአምለሰት ጋር በነበራት ኢንተርቪው እውነቱን ተናግራለች። እንዳልተጣላችም ያስታውቃል ተብሏል። እስኪ መጀመሪያ አርቲስት ሱራፌል ያለውን እናዳምጥና ከዛ የሌሎች ሀሳብንም እናዳምጣለን። አዶናይና የጃኒ ፋኖች ለምንድን ነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማያስታርቋቸው እያሉ እንትላለ። በዚህ ላይ ፍሬ ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና ታረቁ። አሁንም ተመስገን ማንጠይቅበት ምክንያት አይኖርም። እኛ ህይወት ልምድ አለን። እድር ላይ ከነሱ በበለጠ ቆይተናል በደንብ እና ምንም እንኳን የሚመከሩ ሰዎች ባይሆኑም ግን ጣል ማድረግ አለብን። እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብንና እንጠራለን። በጣም እሺ፣ ያው ተመልሶላችኋል እንግዲህ ፋኖች። ይሄ እንግዲህ ለጃኒና ለአዶናይ ፋኖች ነው የተመለሰው ምላሽ። እሱ ካነሳ ሁለት ነገር ልንገራችሁ። አንዳንድ ሰዎች ሀብት ስላላቸው ዝና ስላላቸው ብቻ ታላቃቸውን ለማያከብሩ ሰዎች ቢያንስ እዚች ምድር በመምጣት ብቻ ይበልጧቸዋል። የሆነ አመት ኖረዋል። ይሄ ሌላው መልእክቴ ነው። ከአዶናይና ከጃኒ ጋራ ከዚህ ጋራ በተያያዘ ግን አንዳንዶች ይህ ቪዲዮ የቆየ ነው በፊት የነበረው ነው የሚሉም አሉ። አንዳንዶች ደግሞ የቅርብ ነው ይላሉ። እኔ የተወሰነ እንትን ለማለት ሞክርኩኝ። ይህ ቪዲዮ የቅርብ ይመስለኛል። የቅርብ ጊዜ አሁን የቅርብ እና ጃኒና አዶናይ አልተጣሉም ነው። ከሰሞኑ ከአምለሰት ጋራ በነበረው ኢንተርቪው ብዙዎቻችን አላስተዋልንም እንጂ አብረው የሆኑ የሚያስመስሉ ነገሮች አሉ። እስኪ ሌላ ሰውስ ምን አለ? አጋጣሚ ጋሽ ሱሬና ሰለሞን ለእርቅ ጃኒንና አዶናይን ለማስታረቅ እንትን ብለው ተፈቷል። ችግሩ ተፈቷል፣ እርቅ ወርዷል፣ ሰላም ሆነዋል ብለዋላችሁ እና በጣም ጥሩ። ከታረቁ ሲጣሉ ነው የምታስታርቋቸው። ምን ብላችሁ ኩዊሊያን በርካቶቻችሁ ታውቋታላችሁና እኔ እውነት ተናግራለች ብዬ ነው ተስፋ የማደርገውና መጀመሪያ ሲጣሉ ነው የምታስታርቋቸው። ከአርቲስት ሱራፌልም ንግግር የሆነ የታዘብኩት ነገር ምንድነው እንዳልተጣሉ አይነት ነገር ነው። ከተጣሉ ለማስታረቅ ዝግጁ ነን በአንድም በሌላም እንዳልተጣሉ አይነት ነገር ነውና እስኪ ኩዊሊያን እናስጨርሳት። እናንተ ብትሆኑ በሌላ ኮንተንት መጣችሁ ሰፖርት አድርጉን ብትሉን አሁን ኑሮ ስለተወደደ ልክ ነው። ሰው በሆነ መንገድ መጥቶ ፎሎ መሰብሰብ ሳንቲም መስራት አለበት። ራሱን የቻለ ስራ ነው። ግን ምን አለ መሰላችሁ ጋሽ ሰለሞንና እንትን ፍሬ ያው ባህል ስለሆነ እንጂ ትልልቆች ሆናችሁ አይደለም አይደል? እና ምን ልላችሁ መሰላችሁ ያልታረቀ ህዝብ አለ። አዶናይና ጃኒ አልተጣሉ። አዶናይና ጃኒ እውነቴን ነው የምላችሁ በራሳቸው መንገድ ይመጣል። ከሰው አፍ ዞር ማለት ዞር ከሰው ፊት ይሄ አማክረው ነው ምናምን አይደለም። ግን ከሰው አፍ እስቲ በደንብ ለመግባት እንዲገባችሁ ሁላችሁ አምለሰት ሙጬ ላይ ኢንተርቪውን እስቲ ስሙት።
የጃኒን ኢንተርቪው በደንብ አድርጋችሁ ስሙት። ከሰው አፍ ለመራቅ ብለው ነው በቃ አላስቀምጥ አላችኋቸው። አንድ የተናገረችው ነገር እውነት ነው። ሶሻል ሚዲያ እና ፍቅር አብረው ሄድ ገብቷቸዋል። እዛ ጋር ተጫውተው እዛ ጋር ተሳስሞ እዛ ጋር ተቃቅፈው እዛ ጋር መልሰው ምናምን ከዛ በኋላ ምንም የላቸውም። እና ልክ ነው። ፍቅርና ትዳር በድብቅ ነው። ሶሻል ሚዲያና ፍቅርና ትዳር በድብቅ ነው። ይሄን ነገር ጃኒ አልተናገረችም፣ ተናግራለች። ይሄን ብቻ አይደለም። ከ5 አመት በኋላ ጃኒን የት እናገኛት ወይም የት እናያት ብላ ጠይቃት ነበር። ልጅ ልበልሽ ነው ትዳር እንደዚህ አይነት ነገር ነበር መልሳ የነበረው ካልሳሳትኩኝ። በድብቅ ነው ገብቷቸዋል። ድብቅ ጥንቅቅ ስትሉ ነው እንጂ ያውን ላይ ሚዲያ ላይ እንደሚመጡ ዘልዛላ ሴቶች ትዳራቸውንም ልጆቻቸውንም ቤታቸውንም ገላቸውንም ሚዲያ ላይ እንደሚዘረግፉት ባለጌ ሰዎች ሳይሆን እንደዚህ ነው ያለበት ከመጀመሪያው ባችሁ። ከዛ ከሰው አፍራቅ ይላሉ፣ በሰላም መኖር ይጀምራሉ። እና የአዶናይ ሰፖርተሮች እና የቢራቢሮ የጃኒ ሰፖርተሮች እንትን አትበሉ፣ አትለያዩ። የእውነቴን ነው የምላችሁ። ምክንያቱም እናንተ ብትለያዩ ስለዚህ እንዲፋቀሩ ከጎን ሆናችሁ ሰፖርት ያደረጋችሁ ሰዎች ፍቅር የምትፈልጉ የእነሱነት ፍቅር የምትፈልጉ ከሆነ እናንተም ፍቅር መሆን አለባችሁ። በእርግጥ በክፋት አይደለም እናንተ የተለያያችሁ ከመውደዳችሁ የተነሳ ነው። ግን የእናንተም ደግሞ መከባበርና አብሮ መሆን ደግሞ ትልቅ ወሳኝነት አለውና አልተለያዩ። ሰርጋቸውን እየጠበቅን ነው። እኛም ሰርጋቸውን እየጠበቅን ነው። እኔ መቼም ውሸት አልናገርም፣ ያልተረጋገጠ ነገርም አላወራም። ያ ካፍ ለመራቅ ብለው ያደረጉት ነገር ነው። ከዛ በኋላ ደግሞ መጥተው ቢነግሯችሁ እናንተ ልትደነፉ ነው። ከነነን ስትደነፉ ደግሞ ብዙ ነገር ስድብም አለ ምንም አለ። ከባድ ነው። ገባችሁ? እናንተ እነሱን ሰፖርተሮች ሳይሆን ያው ሚዲያ ላይ በተለይ በእድሜ ትልልቆቹ ናቸው የእውነት ላይፋቸውን ትዳራቸውን የበተኑ ልጆቻቸውን የበታተኑ ሰዎች ናቸው በእነሱ ጉዳይ እንቅልፍ ያጡት። ይሄንን ስል ትዳሩን የበተነ ስል በፈልጎና ሳይፈልጋለ ይሄ ዝም ብለው አሉ አይደለ ሳይገባቸው የሰውንም የሚበትኑ በሌላ ሰው ሀዘን ቁጭ ብለው እንቅልፍ አጥተው ሲያለቅሱ የሚያድሩ የራሳቸውን ሳያቅፉ የሌላውን ካላቀፍኩ የሚሉ ለነሱ ነው እንጂ ለሰፖርተሮቹ አይደለም። ስለዚህ አብሮ ይመጥ ይሆናል። ሪል ሰፖርተሮች እንደዛ አያደርጉም። በፍቅር የሚያምን ሰው እንደዛ ነው። በፍቅር ነው እነሱም ተለያይተናል ተነጋግረን ያሉት በወሬ ደረጃም ቢሆን ግን ራሳቸው አይለ መስራትና ከማህበረሰቡ ከሶሻል ሚዲያው ዙር ለማለት ነው። እውነት ይመስላል እኔ እንደታዘብኩት ከሆነ። ለማንኛውም የሁላችንም ምኞት ነው። እስኪ እናስጨርሳለን። ሰርጋቸውንም ልታዩት ይችላላችሁ። የጀመሩትን ነገር ከጨረሱ በኋላ ምን ታውቃላችሁ? ኔቨር ነው ምንም አናውቅም። ጃኒም ቆንጆ ፋሚሊ አላት፣ አዶናይም ቆንጆ ፋሚሊ አለው። ባይዘዌ ጥላቻ ትርጉም የለው፣ ፍቅር ያሸንፋል። እኔ ፍቅራቸውን የምፈልገው በብዙ መንገድ ነው። እኔ ላያቸው የምፈልገው ሁለቱን ህዝብ የሚያቀራርብ ነገር እንዲሰሩ ነው። እና እናንተም ብትችሉ ያልታረቀ ህዝብ አለ። ጃኒና አዶናይ ሰው እንኳን በፍቅር በሞትም ይለያያል። አልወለዱ ፍቅራቸው ደስ ስለሚል ነው ሰው እንዲታረቁ የሚፈልገው። ልጆች ወልደው የተለያዩ ያልታረቁ አሉ። እውነት ልምዱ ካላችሁ በእንደዛ ነገር ላይ ብትሰሩ እንደውም የራሳችሁን ኮንቴንት ቲክቶክ ከፍታችሁ ባልና ሚስቶች ብታስታርቁ፣ ህዝብ እንደ ህዝብ በፖለቲካ የተለያየን ህዝብ ብታቀራርቡ ደስ ይለኛል። እና የኔ ዋናው የጃኒና አዶናይ እርቅ እንደ ህዝብም ያፋቀራል ብዬ ስለማምን እንጂ እኔ ስላስደሰተኝ ብቻ ሆይ አይደለም። በእውነት ክሊያ ያነሳቸው ሀሳብ ትክክል ነች። በፍቅር ምናምን ሰዎች እንደዛ ነው። እነሱ አልተጣሉም። ያልታረቀውን ህዝብ ማስታረቅም መልካም ነው። ፍቅር ያሸንፋል። ጥላቻ፣ ዘረኝነት እንደዚህ አይነት ሀሳብ የት ያደርሳል? እንደዛ እኔ አንድ የታዘብኩትን ነገር ላጋራችሁ። ከሰሞኑ ማይኩ የሚባል ታስታውሱታላችሁ። ከዚህ ቀደም ከአመታት በፊት ማህበረሰብን ሲተች ነበርና ይሄ ማህበረሰብ ከፍ ያረጋል፣ ይሄ ማህበረሰብ ዝቅ ያረጋል። መጥፎ ነገር መቼም ቢሆን ለእናንተ የሚቀመጥ ነው። በተለይ በዚህ በሶሻል ሚዲያ ዘመን እያንዳንዷ የምትናገሯት ነገር
ሪኮርድድ ሆና የምትቀመጥ ነገር ነችና መልካሙን ነገር ፍቅርን፣ መተሳሰብን፣ መነጋገርን ማስቀደም መልካም ነው ብዬ አስባለሁ። ልጁ አሁን ሰሞኑን ይቅርታ ጠየቀ። ያኔ በወቅቱ በነበረው ስሜት አንዳንዴ የምንናገራቸውን ነገሮች ነገ ላይ ምን ተጽዕኖ ሊያመጡብን ይችላሉ። ይቅርታ ጠየቀ። የኢትዮጵያ ሕዝብ የዋህ ነው፣ ይቅርታ ያደርጋል። ልጁ ግን ኢንተርቪዎቹን የተወሰነ ለማየት ሞከርኩኝና በወቅቱ በነበረው ነገር ተገፋፍቼ ነው ፖለቲካ ጋር በተለይ መነካካት ኢትዮጵያ ውስጥ አይዶ ነው ደስ አይልም እና በፍቅርን የማምናለኝ እንደገና ሌላ ተስፋ። ቀጣይ ቪዲዮአችን ሮቤልን ታውቁታላችሁ። አሁን ከነሐሴ 21 ከንቃተ ህሊና ጋር የኤምኤምኤፍ ፋይት አለው። ትላንትና ቪዲዮ አብረው ሰሩ ሮቤልና አዶናይ። እስኪ እንየው መጀመሪያ ቪዲዮ። ይሄው ከንቃተ ህሊና ጋር ፋይት እያደረገ ያለው እንግዲህ ወንድማችን ሮባ ነው። ሮባ ያው ሰፖርት እናደርጋለን። በእርግጠኝነትም ታሸንፋለህ ባንተ ተማመናለሁ። አንበሳ ስራው ምንድነው? አንበሳ ስራው ማሸነፍ ነው። ኦንሊ ማሸነፍ መብላት ነው። ንቃተ ህሊና ተዘጋጅ እንግዲህ ወንድማችን። ያው ከወንድማችን አጠገብ ሆነን ሰፖርት እናደርጋለን፣ እናበረታታለን። ደቃዓደይ ስኮኖ ጎና ሆነ በደንብ ቀውጥን ጎረ ተዘጋጅና ያለለና ከሆራና አይወድ አድና ትሪለሁም ለት አዊና አይኔ ንቃተ ህሊና ምንድነው ያለ ሰግጥ ላበለ ኤግዛክት ጣዕም አናዲኒ ስለዚህ ነው አخفለ አይ ንቃተ ህሊና ሐዚ ፋቲህ ህሊኒ ነው العائله ስለዚህ ሐውናዚ ከሬላይ ማለት ይደም ገሩ ለዝዳውያ እሺ ባዛ ቀደም ብዬ የሆነ ቪዲዮ መቼ ነው ከቀናት በፊት ሰርቻለሁኝ። ደርቲ ወርድስ የሚባለው የሆነ ተረሽ የሆነ ደስ የማይሉ ቃላቶችን መነጋገር መለዋወጥ ያለ ነው። ሪል ነው ማለት አይደለም፣ ግን ፈን ለማድረግ የበለጠ አትራክሽን እንዲኖር ሰዎች ወደዛ እንዲገፋፉ ተግባሩን ለማየትና ይሄን የሚፋይቱን እንደዛ እየተናገሩ ነገር ሪል ከልብ ነው ማለት ነው ወይ የሚለውም ሌላ ነገር መታሰብ አለበት። አዶናይ ሰግጥ ፈምስ እያለ ነው እንትን ያለ ሲል ነበር ንቃተ ህሊና በወቅቱ። አዶናይ የብዙ ወጣቶችን ህይወት ቀይሯል። ያንን ባይለው ደስ ይለኝ ነበር፣ ግን ወጥቶ ይቅርታ ጠይቋል። አንዳንድ እህቶች በተለይ የሮቤል ደጋፊዎች ያንን በመናገሩና ያልሆነ ደግሞ ጥፊ በመማታቱ እንትን ብሏቸዋል፣ ደብሯቸዋልና ይቅርታ ጠይቋል። ይቅርታ መጠየቁ ይህ መልካም ነው። አብሮ ዝም በስርዓቱ ይሄ ዘረኛ ያስብላል ወይ? ሲጀመር መብቱ ነው። እኔ እስከምረዳው ድረስ እኔ አሁን መብቴ ነው ከለ ያሸንፋል ማለት ሪል ማንም ያሸንፈው ሜዳ ላይ እንግዲህ በደንብ ትሬኒንግ የሰራ እና የሚችል ያሸንፋል። እሱን የምናይ ይሆናል። በድገፋ ደረጃ ግን እንደዛ ማለት መልካም አይደለም። እስኪ ለማንኛውም ለምሳሌ ላሳያችሁ። አዶናይ በጣም አቀሳሳሪ ሰው ነው። ሮቤልን እንግዲህ ታውቃላችሁ የመቀሌ ልጅ ነውና ሰሞኑን ከንቃተ ህሊና ጋር ፋይት ሊያደርግ ነውና አንድ ቪዲዮ አብሮ ሰርቶ ታሸንፋለህ እርግጠኛ ነኝ እንደምታሸንፍ ምናምን። አንተን ከ6 ሚሊዮን 100 ሺህ ከሚከተሉ ሰዎች ውስጥ የንቃተ ህሊና ሀገር ልጆች አንተን የሚከተሉዋል ታውቃለህ አይደለ? ግን ከትልቅ ቲክቶከር እኔን ማቀሳሰር ምናምን አይጠበቅም ነበር፣ ግን ካንተ አይጠበቅም። አታቀሳሰር በቃ። አረ በስመ አብ ምን ይዘረኝነ ነው? አዶናይ ምን ይዘረኛ ነው? ኮሜንት ላይ የምትሉ ሰዎች አዶናይ ሰፖርት ካላረገው ማን መጥቶ ሰፖርት ያድርገው? በቋንቋ የሚግባባው የአካባቢ ልጅ መጥቶ ካላገዘው ማን መጥቶ ያግዘው? እኔ ይሱ ማን ነው ያገዘ ያለው? ጆን ዳንኤል የአካባቢ ልጅ የሸገልጅ በሸገልጅ ስለሚጠራ መሰለኝ መጥቶ ሰፖርት የሚያደርገው። ሮቤልን መጥቶ አዶናይ ሰፖርት ካላደረገው ማን መጥቶ ሰፖርት ያድርገው? ይሄን ወደ ዘረኝነት አታዝሩት። በጣም ይደብራል። የምሬ ነው የምላችሁ። ወንድሙ ነው የአካባቢ ልጅ፣ እሱ ሰፖርት ካላደረገው ማን መጥቶ ሰፖርት ያድርገው? አዶናይ ሄዶ ንቃተ ህሊናን ሰፖርት ያድርገው? የዛ ታይም ንቃተ ህሊና ከጆን ጂሱስ ጋር ሲጋጠም የቦንጋ ባለሀብቶች ንቃተ ህሊናን ሰፖርት ያደርጉት የት ነበራችሁ? በጣም በቃ ዘረኝነት አትክተቱት። እንደማንኛውም ይሄ ማቀሳሰርም አይደለም። እኔ እንዳየሁት ሌሎችም ቪዲዮዎች አሉ። ያው ብዙ ደስ የሚሉትን ቪዲዮዎች ማምጣት እኔ ደስ አይለኝም። ፍቅርን፣ አንድነትን፣ መተሳሰብን፣ እውነትን እነሱ ነገሮች ላይ ነው እኔ ሞር ደስ የሚለኝ። ብቻ ግን ከዛ ጋር የተያዘ እንዳልሆነ ነው። በመጨረሻ ከሰሞኑ ጃኒና ሰላም ተስፋዬ አብረው ጊዜ ማሳለፋቸው ይታወሳል። እስኪ ጃኒ ያለችውን ነገር እንስማ።
ከትላንትና ወዲያ እኔና ሰላም ተገናኝተን ነበረና በጣም ደስ የሚል ቆይታ ነበረ ያሳለፍነው። ማርያምን በጣም ጸዴ ሰው ነችና አንዳንድ ሰዎች ዝም ብላችሁ በቃ ኮሜንት ካለ ማድረግ ይሻላል ብላችሁ ምጽፉ ሰዎች ናችሁ መሰለኝ። ሰላም ደስ አላላትም፣ ሰላም ትንሽ ደብሯታል ምናምን የምትሉ ሰዎች ምን ታደርግ ከዛ በላይ ማለት አክብራኝ ነው የመጣችው። ሰዓቷን ሰታኝ ጊዜዋን ሰታኝ ነው አክብራኝ እዛ ድረስ የመጣችው እና ከዛ በላይ ምን ታድርግ ሜቢ ግራ ያጋባችኋል ያሰብኩት የኔ ኤነርጂቲክ መሆንና የሷ ካልም መሆን ላይክ ትንሽ ዲፈረንት አለውና ሜቢ እሱ ነው ያሰብኩት እንደዚህ ተጽዕኖ የፈጠረባችሁ ሶ ሁለታችንም የየራሳችን ሙድ ላይ የነበር ነው። እኔ ታቁኛላችሁ በጣም ኢነርጂ ያለ ልጅ ነኝ። ሶ ያ ነገር ነው ሜቢ ሌላ ነገር እንድታስቡ የሚያደርጋችሁና ሰላም በተፈጥሮዋ ትንሽ ረጋ ያለች ነች። ተከታዩዋ ስለሆንኩኝ አውቃታለሁ ባህሪዋንና ለዛ ግራ ስለገባኝ ነውና እንደዚህ ቪዲዮ የሰራሁት በጣም ግራ ስለገባኝ ነው። ምክንያቱም እዛ ጋር አክብረኝ እስከመጣች ድረስ መከበር አለባት እና ዶንት ጀጅ ሄር ኦኬ። ማንም ሰው ጀጅ እንዳያረጋት ምን ያለላት ለማለት ነው። አይ ግልጽ ለማድረግ ነው። በቃ ይመቻች። እኔ ብዙ ጊዜ ምላሽ ስትሰጥ አናያትም አይደለ? ለሰላም ካላት ክብር ይመስለኛል ኮሜንት ላይ የኮሜንታተሮች ስራ ነው እንግዲህ ጃኒ ይሄን ቪዲዮ እንድትሰራ ያደረጋት። ምላሽ ያሰጥም እንደምናውቃት ለሰላም ስትል ግን ይሄንን ቪዲዮ ሰርታለች። ጃኒ የሰላም ባልና የጃኒ ባህሪ ጃኒ እሷ እንዳለችው ትንሽ ፈጠነ ማለትና ኢነርጂቲክ የመሆን ነገር ናቹራሊ ደግሞ አንዳንድ ሰው ደግሞ ዝም ያለና ኩል የሆነ ቀስ ያለ ሰው አለ። ለማንኛውም አስተያየታችሁን ኮሜንት ላይ አጋሩኝ። እጅግ አድርጌ ወዳችኋለሁ። ሌላ ቪዲዮ እስከምንገናኝ ቻው።